በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የተከበራችሁና የተወደዳችሁ የናርዶስ ሚዲያ ተከታታዮች እንደምን ሰነበታችሁ? ቅዱሳን አምላክ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። ዛሬ የምንነጋገርበት የትምህርታችን ርዕስ የሚሆነው እግዚአብሔር ስደተኞችን ይጠብቃል። እግዚአብሔር ስደተኞችን ይጠብቃል። መዝሙረ ዳዊት መዝሙር 148 ቁጥር 9 ላይ ይህንን ርዕሰ ጉዳይ ያስፈልገበት ምክንያት በስደት ለምንኖር እህቶችና ወንድሞች ነው። በስደት ስንኖር እንደሚታወቀው በዓለም ላይ ትልቁ አስከፊ ነገር ስደት ነው። በስደት ውስጥ መድከም አለ። በስደት ውስጥ መታመም አለ። በስደት ውስጥ ትልልቅ የሚባሉ ፈተናዎች ይደርሱብናል። በስደት ውስጥ የማይደርሱብን የመከራ ገፈታዎች የሉም። በዚህ የስደት ውስጥ ግን እግዚአብሔር የለም ብሎ ማሰብ አስፈላጊ አይደለም። እግዚአብሔር የለም የምንልበት ስደት ሊሆን አይችልም። እግዚአብሔር ስደተኞችን ይጠብቃል። ለምን መከራዎች እንዲደርሱብን አደረገ? ለምን ፈተናዎች እንዲደርሱብን አደረገ? ለምን እንድራብ አደረገ? ለምን በሽፍታዎች እንድታገት አደረገ? ለምን እነዚህን የመሰሉና ከነዚህ የሚበልጡ ነገሮች በእኔ ላይ እግዚአብሔር ለምን አደረሰብኝ ልንል እንችላለን። እግዚአብሔር ግን ስደተኞችን ይጠብቃል። የማይታጠፍ ሕያው ቃሉ በዚህ በመዝሙረኛው በዳዊት አድሮ የተናገረ እግዚአብሔር ዳዊትን ያናገረ መንፈስ ቅዱስ እግዚአብሔር ስደተኞችን ይጠብቃል ብሎ ነግሮናልና፣ ስለዚህ ስደታችን እግዚአብሔር የሌለበት መከራችን እግዚአብሔር የሌለበት እንዳልሆነ በመጽሐፍ ቅዱስ በውስጣችን አስቀምጠን ይዘነው ልንንቀሳቀስ የሚገባን ቃል ነው። ይዘነው ልንንቀሳቀስ የሚገባን እንደሚታወቀው በሀገራችንም ሆነ በዓለም ታሪክ ውስጥ ብዙዎቻችን ስደተኞች ነን። መጀመሪያው የሰው ልጅ ጀምሮ ወደዚህ ዓለም ስደተኞች ሆነን የመጣን ሰዎች ነን። መጽሐፍ እንደሚነግረን አንቲ ውእቱ ተስፋሁ ለአዳም አመ ይሰደድም ገነት። አዳም ከገነት በወጣ ጊዜ አለይታ ስንቁ አድርጎ ይዞሽ ወጣ አንቺ ነሽ ይላታል እመቤታችንን። የአዳም ስንቁ አዳምን ሆኗል ማለት ነው። ተሰዷል ማለት ነው። ተሰዷል ማለት ነው። ከየት ከተባለ የሰው ልጅ ከከበረ ጌታው ከከበረች ገነት ተከብሮ ተገኖ እንዲሁም ደግሞ ገዥነትን ንጉሥ ዘበጸጋ ሆኖ ይኖር ከነበረበት ከገነት ተባሮ ወደዚህ ምድረ ፋይድ የመከራ ዓለም ገንዘቡ ንዋይ አመፃ ኑሮው ደግሞ ዓለመጻማ የሚባልበት ዓለም ላይ መጥቶ የሰው ልጅ በዚያ ያብዛችሁ ያርባችሁ ይቀድሳችሁ በያላችሁበት ስቡ ብሎ ብዙ ተባዙ ብሎ መርቆ ስም አውጥቶ የሚሰድ አዳም ወደዚህ ምድር ላይ ሲመጣ ግን እነዚያ ይመርቃቸው የነበሩ ስም ያወጣላቸው የነበሩት ለሱ ስምና መከራ እያወረዱ በዚህ ምድር ላይ ስደተኛ እንዲሆን በሁሉ ነገር ተስፋ እንዲያጣ አድርገውታል። ስደት ውስጥ የተሰደደው አዳም ወደዚህ ምድር በምንድን ነው ካላችሁኝ፣ ከእግዚአብሔር ነው የተሰደደው። ከእግዚአብሔር ከልጅነት ተሰዷል፣ ከጸጋ ተሰዷል። የተሳደደው እግዚአብሔርን በማጣት በኩል ስደተኛ ነበር አዳም። ከዚያ ደግሞ የከበረች ልጅነትን በማጣት በኩል ስደተኛ ነበረ። ከህሊናው ተሰዶ ነበረ። ከአምላኩ ተሰዶ ነበረ። ከቦታው ከርስቱ ከገነት ተሰዶ ነበረ። በብዙ ዘመናት እንዲኖር የተፈቀደለት ሲያረጅ ደግሞ ታድሶ እንዲያገኝ የሆነ አዳም ስደተኛ እንዲሆን ተደርጓል። በዓለም ታሪክ ውስጥ የመጀመሪያው ስደተኛ የሰው ልጅ የመጀመሪያው የፍጥረታት አክሊል የፍጥረታት ዘውድ የሚባለው የሰው ልጅ የመጀመሪያው ሰው አዳም ነው። ስለዚህ ስደት ለሰው ልጆች አዲስ ነገር አይደለም። ነገር ግን እግዚአብሔር በስደት መካከል ይጠብቃል። ከእግዚአብሔር የተጣላ አዳም እግዚአብሔር ተወው ማለት አይደለም። እግዚአብሔር አዳምን ይጠብቀው ነበረ። ከአዳም በኋላ የተነሱ የልጅ ልጆቹን እግዚአብሔር ይጠብቃቸው ነበረ። እግዚአብሔር ስደተኞቹን አይዘነጋም። በብሉይ ኪዳን በጣም ብዙ ስደተኞች አሉ፣ ወደኋላ የምናነሳቸው ሆኖም ቀረም ግን የቃሉ ባለቤት ቅዱስ ዳዊት እንደነገረን እግዚአብሔር ያዕቅቦሙ ለእለ ይሰደዱ፣ እግዚአብሔር ስደተኞችን ይጠብቃቸዋል። የሀገራችን የኢትዮጵያ ሕዝብ ወጣት በአጠቃላይ በስደት ዓለም የሚኖረው ለምንድን ነው ከተባለ ያልፍልኛል ብሎ
ቤተሰብን አስተዳድራለሁ ብሎ ቤተሰብን እመራለሁ ብሎ በልዩ ልዩ ምክንያቶች ከሀገራችን ወጥቶ ተሰዶ ይኖራል። ከሀገር ሲወጡ በሽፍቶች ታግተው የታረዱ የተገደሉ ሰዎች አሉ። ባህር የበላቸው አሉ። አውሬ የበላቸው አሉ። የአሳ ራስ፣ የአሳ ምግብ፣ የአሳ ምሳ ሆነው የቀሩ ሰዎች አሉ። በዚያ መካከል ላይ በሰዎች በጭካኔ የተገደሉ አሉ። ስደት ክፉ ነው የምንለው ያለ ምክንያት አይደለም። ነገር ግን በዚህ ሁሉ ማን አለ? እግዚአብሔር አለ። ስደተኞች እግዚአብሔርን ማሰብ አለባቸው። አንዳንድ ጊዜ በስደት ያለፉ ሰዎች እንደ ፌንጣ ሲዘሉ እግዚአብሔርን ረስተው ከእግዚአብሔር ወጥተው እንደ ሰው አይደለ እንደ አውሬ አይደለ እንደ እንስሳ ከእንስሳ በታች ሆነው የሰው ልጅ ክብር አሳጥተውት የሚኖሩ ሰዎች አሉ። እግዚአብሔር ግን በዚያ መካከል ላይ አለ። እግዚአብሔር ሕጉን ስንጠብቅ ትእዛዙን ስናከብር በረድኤት ያድርብናል። እግዚአብሔር በምልአት ከሌሎች ቤት እንደሚኖረው ከእኛም ቤት ግን ይኖራል። በምልአት እንዲኖር ለኦርቶዶክሳውያን በተለይ አልተፈቀደም። በምልአትማ ከኢአማኒውም ቤት ክፉ ከሚሰራውም እጅ ላይ እግዚአብሔር አለ። እግዚአብሔር የሌለበት ቦታ የለም። ለዚህ ቅዱስ ዳዊት በመዝሙረ ዳዊት መዝሙር 138 ቁጥር 7 እስከ 11 ስንመለከት እንዲህ ይላል፣ ከመንፈስህ ወዴት እሄዳለሁ? ከፊትስ ወዴት እሸሻለሁ? ወደ ሰማይ በወጣ አንተ በዚያ ነህ፣ ወደ ሲኦልም በወርድ አንተ በዚያ አለ። እንደ ንስር የንጋትን ክንፍ በወስድ እስከ ባህር መጨረሻም በር በዚያ እጅ ትመራኛለች። ወዴት እሸሻለሁ? አይቴኑ ጎይም ቅድመ ገጽከ፣ ከፊት ወዴት እሸሻለሁ? መኒ አረጉ ውስተ ሰማይ፣ ወደ ሰማይ በወጣ ወይም መኒ ወረድኩ ውስተ ቀላይ፣ ወደዚያ ወደ ታች ወደ ጥልቁ በወርድ እየኔ ያለው በዚያ አንተ አለ። እግዚአብሔር የሌለበት ስፍራ የለም። እንደሚታወቀው በመጽሐፍም እንደተነገረው እግዚአብሔር በየትኛውም ዓለም ላይ ይኖራል። ስለዚህ እግዚአብሔር የሌለበት ቦታ፣ እግዚአብሔር የማያገኘን፣ እግዚአብሔር የሌለበት ፍጡር፣ እግዚአብሔርን የማያውቅ ፍጡር፣ እግዚአብሔር ያልፈጠረው ፍጡር እንደሌለ ሁሉ እግዚአብሔርም የሌለበት ቦታ አለ። እንዲህ ብለው ሊቃውንት እንደተናገሩት በአፋን ያንትም ወበውሳጤን ያንትም፣ እናንተ በውጭም በውስጥም አላችሁ ብለው ይናገራሉ። ስለዚህ እግዚአብሔር በስደታችን ላይ አለ። ስደት እንዳልኳችሁ በተለያየ ምክንያት ከምንወዳት ካደግንባት ሀገራችን ወጥተን በባዕድ ሀገር በስደት በእምነት በባህል በቋንቋ እንዲሁም በአመለካከት ከማይመስሉን ጋራ በተለያየ ፈተና ውጣ ውረድ ኑሮ ለመጋፋት በመታገል ላይ የምንገኝ ሰዎች ሰላማችን፣ እረፍታችን፣ መጽናኛችን፣ መከታችን፣ ሞገሳችንና ኃይላችን እግዚአብሔር ነው። በልዩ ልዩ ምክንያት ከሀገራችን ወጥተን በባዕድ ሀገር ስንታገል፣ በባዕድ ሀገር ሰዎቹ ሲሳለቁብን፣ በባዕድ ሀገር ሰዎቹ ሲሰዱን፣ ምራቃቸውን ሲተፉብን፣ በባዕድ ሀገር የምንበላው ሲከለክሉን፣ በባዕድ ሀገር ምኝታ እረፍት ሲነሱን፣ በባዕድ ሀገር መተኛታችን ለእኛ ኢምንት ሲመስላቸው፣ በባዕድ ሀገር ምንም ከሰው የተፈጠርን የማንመስላቸው ስንሆን በኃይል እናሸንፋለን። ማን? ከኛ ጋር ስላለ፣ እግዚአብሔር ከኛ ጋር ስላለ። ስለዚህ እግዚአብሔር ስደተኞችን በመንገድ ሁሉ ይጠብቁ ዘንድ መላእክትን ስለ አንተ ያዘዛቸዋል፣ እግርህ በድንጋይ እንዳትሰናከል በእጆቻቸው ያነሳቸዋል ይላል መዝሙረ ዳዊት መዝሙር 90 ላይ ቁጥር 10። እግዚአብሔር እሱ ብቻ አይደለም ቅዱሳን መላእክቱን እንኳን ሰዶ እንዲጠብቁን ያደርጋል። ስለዚህ በስደት ያላችሁ እህቶችና ወንድሞች ሞገሳችን እግዚአብሔር ነው። እግዚአብሔርን መርሳት የለብንም። መጠጊያችን እግዚአብሔር ነው። እግዚአብሔርን መርሳት የለብንም። እንባችንን ልንረጭለት የምንፈልገው ብንረጨውም ሊሰማን የሚችል እግዚአብሔር ነው። እግዚአብሔርን መርሳት የለብንም። በሐዘናችንም በደስታችንም በረሃባችንም በጥማችንም በመውጣት በመውረዳችን በመውጣት በመግባታችን በዚህ ዓለም በሚደርስብን መከራ ሁሉ በስደት ላይ ያለን ሰዎች ኃይላችን፣ መከታችን፣ ተስፋችን፣ መጠጊያችን፣ አምባችን፣ ብርሃናችን፣ መብላችን፣ መጠጣችን፣ ደስታችን፣ ሁሉ ነገራችን እግዚአብሔር ነው። እግዚአብሔር እንደሚጠብቀን እኛም እግዚአብሔር ሕጉንና ትእዛዙን ልንጠብቅና ልናከብር ይገባናል። በስደት ያለን ወገኖቻችን እሱን ነው መጽሐፍ የሚነግረን። ይህ ዓለምማ እንደሚታወቀው ነው። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁና ይለናል። የስደት ትልቁ ውጤት፣ በመከራ ውስጥ የማለፍ ትልቁ ውጤት፣ የማዘን ትልቁ ውጤት፣ የመከራ ትልቁ ውጤት፣ የፈተና ትልቁ ውጤት፣ የመሞት ትልቁ ውጤት ምንድነው ካላችሁኝ፣ ድል አድራጊነት ነው። ለዚህ ደግሞ አምላካችን መድኃኒታችን ኢየሱስ ክርስቶስ
ድካም በሞላበት ዓለም፣ ድካም በሞላበት ዓለም፣ ረሃብ በሞላበት ዓለም፣ ጭካኔ በሞላበት ዓለም፣ መከራ በሞላበት ዓለም፣ ሐዘን በሞላበት ዓለም፣ ስደት በሞላበት ዓለም ርኅራኄ በሌላቸው ሰዎች ተሰዶ አሳይቶናል። በዚያም ድል ነስቷል። ሰዎች ዝንጀሮ እስከ መሆን ደርሰዋል። ይሄ እግዚአብሔር ስራ ነው። እግዚአብሔር አምላካችን በዚህ ምድር ላይ 33 ዓመት ከ3 ወር በዚህ ምድር ላይ ሲቀመጥ በቀራንዮ አደባባይ እስከ መስቀል ድረስ የመጨረሻው የኃጢአት ውጤትና የመጨረሻው ምንድነው ካላችሁ ትንሣኤ ነው። ትንሣኤ ነው። ትንሣኤ አለ፣ ድል አድራጊነት አለ። ለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ ያልፈጸማቸው ገድላት የሉ። ሰማይ ብራና ቢሆን፣ ምድርም ብራና ብትሆን፣ እጽዋት ብዕር መጻፊያ እስክርቢቶ ቢሆኑ፣ እንዲሁም ቅዱሳን መላእክት ደግሞ ጸሐፊያን ቢሆኑ እግዚአብሔር በዚህ ምድር ላይ ኢየሱስ ክርስቶስ የፈጸመውን ተጋድሎ መፈጸም አይቻልም። ነገር ግን ትንሣኤ አለ፣ በኋላ ላይ ተነስቷል። ይህንን ዓለም እግዚአብሔር ድል ነስቶት ድል እንደምንነሳው ነግሮናል። ምንም ዓለሙ የመከራ ዓለም ነው፣ የመገፋፋት ዓለም ነው፣ አንዱ አንዱን ዝቅ አድርጎ የሚያይበት ዓለም ነው። ነገር ግን በስደታችን መካከል እግዚአብሔር አለ። የዮሐንስ ወንጌል ምዕራፍ 16 ቁጥር 13 ላይ እንደሚነግረን እንዲህ ነው ያለው፣ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለሙን አሸንፌአለሁ ይላል። እንዲሁም ደግሞ በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ ከእኔ ተማሩ እኔ የዋህ በልቤም ትሑት ነኝና ይላል። እግዚአብሔር መከራ እንደተቀበለ ከእግዚአብሔር መማር አስፈላጊ ጉዳይ ነው። በስደት እግዚአብሔር ስደትን አይቷል። ስለዚህ በስደት ያላችሁ ወገኖቻችን፣ በስደት ያላችሁ በተለይ በስደት ላላችሁ ትልቅ የሆነ ቁልፍ የሆነ መልእክት ምንድነው ካላችሁኝ፣ እግዚአብሔርን አለመተው። እግዚአብሔር በምበላበት ጊዜ አለ አይደል የተነገረው፣ እመኒ እንዘ ትቀውም ወእመኒ እንዘ ተሐውር እመኒ እንዘ ትትነሣ ወእመኒ እንዘ ትነውም ይትርሳ ተዘክሮተ እግዚአብሔር አምላክከ። በምትተኛበት፣ በምትነሳበት፣ በምትቆምበት፣ በምትቀመጥበት፣ በምትሄድበት፣ በምትበላበት፣ በምትጠጣበት ሁሉ እግዚአብሔርን ማሰብ አትተው። ስለዚህ እግዚአብሔርን ልናስበው ይገባል። ምናልባት መከራውን አልፈነዋል ብለን የስደቱን ባህር የስደቱን ድልድይ ተሻግረነዋል ብለን ምናልባት እዚያ ላይ የምንሰራቸው ስህተቶች ጥሩ ላይሆኑ ይችላሉ። እግዚአብሔር ጠብቆን እዚያ እንደደረስን ግን ማሰብ መቻል አለብን። ይህም ትምህርታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። የዋህነታችን ሳይለወጥ፣ ማንነታችን ሳይለወጥ፣ ጠባያችን ሳይለወጥ፣ ልጅነታችን ሳይለወጥ እግዚአብሔር ከእናታችን ቀጥሎ የወለደን የሚያኖረን የሚመግበን ነፋሳትን እንኳን ሳያበዛ በጥቂቱ እንደየመጠናችንና እንደየክህሎታችን የሚሰድልን እሱ ነውና እሱን መርሳት በስደት ጊዜ አስፈላጊ አይደለም። ድል መንሻ ጦራችን፣ ጋሻችን፣ ማሸነፊያችን እሱ አምላካችን ስለሆነ ማለት ነው። ለዚህ በጣም ብዙ ሰዎች አሸናፊ የሚባሉ በጣም ብዙ በመጻሕፍት ተጽፈው እናገኛቸዋለን። በጊዜውም ያለ ጊዜውም ጽና ይላል። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 2 ላይ በጊዜውም ያለ ጊዜውም ጽና፣ እግዚአብሔርን ደጅ መጽናት። በጊዜውም ያለ ጊዜው ማለት በሰላም በደስታ ስንኖር እግዚአብሔርን ደጅ መጽናት፣ ደግሞ በችግርም ሳለን እግዚአብሔርን ደጅ መጽናት የምናልፍበት እሱ ነዋ። ያኔ ነው ስደታችን የተባረከ ስደት የሚሆነው። ቅዱስ ጳውሎስ በችግርም በመከራም ሲመችም ሳይመችም በደስታም በሐዘንም በቦታም ያለ ቦታም በስደትም በእምነትም መጽናትና እግዚአብሔርን ማገልገል እንዳለብን ለመንፈስ ልጁ ለቅዱስ ጢሞቴዎስ እንዲህ በማለት አስተምሯል። በጊዜውም ያለ ጊዜውም ጽና። አሁንም ቅዱስ ጳውሎስ እንዲህ ይለናል፣ ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቆትን ወይስ ፍርሃት መራቆት ወይስ ፍርሃት ወይስ ሰይፍ ነውን? ከክርስቶስ ፍቅር ማን ይለየናል ይላል ሮሜ 8 ቁጥር 35 ጀምሮ። መኑ ያድገን ፍቅሮ ለክርስቶስ። ስለዚህ ስደተኞች እግዚአብሔርን የምንረሳው ለምንድን ነው? አንዳንዶች ማለታችን በጣም ሰዎቹ የሚበረቱት የሚጨክኑት በጸሎት በርትተው እግራቸው በማዳም ቤት አብጦ ጎርብጦ ወገባቸው ተንቋቁቶ ነገር ግን ደግሞ በጸሎት የሚተጉ እህቶቻችንና ወንድሞቻችን አሉ። ይህ እግዚአብሔርን ፍጹም ትናንትናን አለመርሳት ነው። የሰው ልጅ የሚሞተው ትናንትናን የረሳ እንደሆን ነው። በችግር ጊዜ የጠበቀ እግዚአብሔር በደስታም ጊዜ ያስፈልጋል። ለችግር ጊዜ የምንመዘው የግል መሳሪያ አይደለም እግዚአብሔር። በሐዘንም ጊዜ በችግርም ጊዜ በደስታም ጊዜ የሚያስፈልግ እግዚአብሔር እንጂ በችግር ጊዜ የሚመዘዝ መሳሪያ ብቻ ነው። እግዚአብሔር ግን በደስታም በችግርም ጊዜ የሚያስተካክል ነው። ምክንያቱም ዶኪማስን ታስታውሳላችሁ? በዛ በዮሐንስ ወንጌል ምዕራፍ 2 ላይ ሐዋርያትንና ክርስቶስን
እመቤታችንን ባይጠራ ኖሮ በደስታ ጊዜ ያንን ችግሩን ማለፍ ይችል ነበር? እንደ ኦርቶዶክሳውያን ማለፍ አይችልም ነበር። እግዚአብሔርን በችግራችን ብቻ አይደለም መጥራት ያለብን፣ ያለ ችግራችን በሐዘን በደስታችን ጊዜ ስንጠራው ችግራችን እዚያው ላይ ሲፈጠር ችግራችንን ማስወገድ የሚችል እግዚአብሔር ነው። ስለዚህ በደስታችን ጊዜ የማንረሳው በችግራችን ጊዜ የጠራነው እግዚአብሔር ጠርተን በስሙ የዳኖች እኛ በደስታችን ጊዜም እግዚአብሔር እንዲለየን መፈለግ የለብንም። በችግራችን ጊዜ ጠርተነው የሚቀርብ እግዚአብሔር በሐዘናችንም በደስታችንም ጊዜ ደግሞ ሊቀርብ ያስፈልጋል። ደስታንም መባረክ የሚችል እሱ ስለሆነ ማለት ነው። ሁላችንም ለዚች ምድር መጻተኞች ነን። ማናችንም ተረድተው ብዙ የእግዚአብሔር ሰዎች በስደት በነበሩበት ጊዜ ችግሩን ሁሉ ታግሰው በመንፈሳዊ ሕይወት ይኖሩ ነበር። በጣም ብዙዎች ማለት ነው። ብዙዎች በዚህ በዘፍጥረት ምዕራፍ 37 ቁጥር 1 ጀምሮ እንደምናገኘው ዮሴፍን ወንድሞቹ ዮሴፍን ኦሪት ዘፍጥረት ምዕራፍ 37 ቁጥር 1 ጀምረን ስንመለከት ዮሴፍ ገና ለስደት ያልደረሰ ስደት መቋቋም የማይችል ልክ እንደ ዛሬዎቹ እንደ አንዳንድ እህቶቻችንና ወንድሞቻችን ለስደት ያልደረሰ ስደትን መቋቋም የማይችል ነገር ግን ወንድሞቹ አሳልፈው ሽጠውት በስደት ሀገር ግን እግዚአብሔርን ወደ ላይ ከፍ አድርጎ እንዲታይ ኃይሉን፣ ጥበቡን፣ ማዳኑን፣ መግቦቱን ማሳየት ችሏል። ይህ የሆነው ምንድነው ካላችሁኝ ለእግዚአብሔር ካለው ጥልቅ ፍቅር ነው እንጂ የእሱ አንደበትማ ስደትን አይችልም ነበር። እግዚአብሔር ረድቶን እንጂ ውድ ቤተሰቦቻችን፣ ውድ እህቶቻችን በውጭ ሀገራት የምትኖሩ እግዚአብሔር አግዞን እንጂ እግዚአብሔር ደግፎን እግዚአብሔር ጠግኖን አምባ መጠጊያ በጨለማ ውስጥ ብርሃን ሆኖን እንጂ ስደትን የማይችል አቅም ያለን ስደትን ከማይችል እድሜ ላይ ያለን በጣም ብዙዎቻችን አለ። ግን እንደ ዮሴፍ እግዚአብሔርን ከፍ አድርጎ ለንጉሱ አይደል እንዴ ለንጉሱ ከፍ ብሎ ወደ ትልቅ ስልጣን ማማ መውጣት የሚቻልበት ለእግዚአብሔር ታማኝ ሲሆኑ ነው። ለእግዚአብሔር ታማኝ በመሆኑ ለንጉሱ ታማኝ ሆኗል። ለንጉሱ ታማኝ በመሆኑ ደግሞ ሰውን ሁሉ ከችግር ማዳን የቻለ ሰው ሆኗል። ማን? ቅዱስ ዮሴፍ። አምባዬ፣ መድኃኒቴ፣ አምላኬ በእርሱም የምተማመንበት ረዳቴ መታመኛዬ ነው። በችግር ጊዜ የምንታመንበት እሱ ነው ብሎ ይነግረናል መዝሙረ ዳዊት መዝሙር 17 ቁጥር 2 ላይ። ሌላው በእግዚአብሔር ፊት እንዴት ኃጢአት አልሰራሁም እንዴት እሰራለሁ በእግዚአብሔር ፊት እንዴት ኃጢአት እሰራለሁ ብሎ ከኃጢአት መላቀቅ የቻለ ነው። ኦሪት ዘፍጥረት ምዕራፍ 39 ቁጥር 9 ላይ ብንመለከት ዮሴፍ በደንብ ያስተምረናል። ስደትን የኛ አዲስ ነገራችን አይደለም፣ ግን ስደት ተባርኮላቸዋል። እግዚአብሔርንም በእግዚአብሔርም በሰውም ዘንድ ተመስግነዋል። አንተን ተስፋ የሚያደርጉ አያፍሩም ይላል እዚህ መዝሙረ ዳዊት መዝሙር 24 ቁጥር 3 ላይ አንተን ተስፋ የሚያደርጉ አያፍሩም። አያችሁ ውድ ቤተሰቦቻችን፣ በስደት ሀገር ተስፋ ማድረግ ያለብን ምናልባት ሌላ ከጀርባችን ኃይል አይደለም፣ ፈጥኖ ደራሽ አይደለም፣ ይደርስልናል የምንለውንም አይደለም። ለኛ የሚደርስልን ፈጥኖ እኛን የሚረዳን ማን ነው ከተባለ በህይወታችን በዘመናችን ለደቂቃ ሳንለወጥ የምናመልከው እግዚአብሔር ነው። እግዚአብሔር እሱ ያስፈልገናል። ምክንያቱም እሱ አያሳፍረንማ። ስለማያሳፍረን የሚያሳፍረን አምላክ አይደለም። እውነት እላችኋለሁ የሰናፍጭ ቅንጣት የሚያክል እምነት ቢኖራችሁ ይህንን ተራራ ከዚህ ወደዚያ እለፍ ብትሉት ያልፋል፣ የሚሳናችሁ ነገርም የለም። ማቴዎስ ወንጌል ምዕራፍ 17 ቁጥር 20 ላይ አምላካችን ሲያስተምር እውነት እላችኋለሁ ይህንን ተራራ ከዚህ ተከልተ ከዚያ ሂድ ብትሉት ይሆንላችኋል። ምን ካለ? የሰናፍጭ ቅንጣት ታክል እግዚአብሔር ካለን ማለት ነው። እግዚአብሔር ካለን ሰለስቱ ደቂቅ አንድ ብቻ ነገር ላሳያችሁና ሌላውን ልትወ። በዚህ በትንቢተ ዳንኤል ምዕራፍ 3 ቁጥር 17 ላይ እንዲህ ይላል፣ የምናመልከው አምላክ ከሚነደው እሳት እቶን ያድነን ዘንድ ይችላል፣ ከእጅህ ያድነናል፣ ባያድነንም እንኳን አንተ ላቆምከው ለወርቅ ምስል ለጣዖት አንሰግድም ብለዋል። ማን? ሰለስቱ ደቂቅ በባቢሎን ምርኮ ተይዘው የነበሩ ስደተኞች ነበሩ። ነገር ግን እግዚአብሔርን ይበልጥ በስደት ውስጥ አመስግነውታል። ልክ እንደ ዛሬዎች እህቶቻችን እግዚአብሔርን ይበልጥ በጾምና በጸሎት እንደውም ጥሬ እንብላ በማለት ይጸኑ ነበረ ተብሎ ነው የሚነገረው። በዚህ በትንቢተ ዳንኤል ላይ እንደተነገረን ዳንኤል ራሱ የበለጠ ጸሎት የጸለዩት የበለጠ እምነት የጨመሩት እምነታቸው ያደገ እግዚአብሔር ያድነናል
ባያድነንም እንኳን አንተ ላቆምከው የወርቅ ምስል አንሰግድም። ይህ ስደትን መባረክ ነው። ስለዚህ በስደት ያላችሁ በአጠቃላይ እህቶቻችንና ወንድሞቻችን በአጠቃላይ በመላው ዓለም የምትገኙ እግዚአብሔር በስደት ጊዜ ይጠብቀናል። የሚጠብቀን እግዚአብሔር ግን መጠበቅ አስፈላጊ ነው።